Good News Media. የማትወደውን አትልመደው። ከማንፈልገው ነገር ጋር ተቆራኝተን ተሳስረን ከማንወደው በጣም ብዙ ነገር እየጠላችሁት የምታደርጉትን እየጠላችሁት ግን የምታደርጉት ነገር የማትወዱት ግን የተያዛችሁበት ወይም ለመያዝ ፈቃድ የሰጣችሁበት ራሳችሁ ፈቅዳችሁ የተያዛችሁበት ነገር የማትወዱትን ነገር እንዳትለምዱት ልምድ እንዳይሆን ልምድ ሲሆን ኢዚሊ አሁን ኖርማሊ አንዳንድ ሰዎች ሞባይላቸውን እጃቸው ላይ ከሌለ መኖር እንኳን የማይችሉ የሚመስላቸው ሰዎች አሉ። አሁን ወደ ውጪ ወደ ኮሪያ ምናምን ያሸልማል ብዙ ብር ለአንድ ሰዓት ያህል ከእጁ ሞባይሉ ተነጥሎ ከቆየ አንድ ኮሪያዊ ብዙ ብር ያሸልመዋል። ለአንድ ሰዓት አይደለም ለአንድ ደቂቃ ከእጁ ላይ ስልኩ ማጣት አይፈልግም። ሰው ሁሉ ስልክ ላይ ነው። በብዙ ነገር ነው። አሁን ምሳሌ ነው የሰጠኋችሁ። በተለያየ አይነት ነገር የማትወዱት ወይም የማይጠቅማችሁ ባጭሩ የማይጠቅማችሁ የማትጠቀሙበትን ነገር አትልመዱት። ለእናንተ ጥቅም የማያውል ለእናንተ ውበት ምክንያት የማይሆን ለእናንተ እድገት ምክንያት የማይሆን ነገር አትልመዱት። ያሳድገኛል የማትሉበት ያደምቀኛል፣ ከፍ ያደርገኛል፣ ይጨምርልኛል። ለምሳሌ ትምህርት ቤት ብትሄዱ የሆነ ነገር ጨምራችሁ ትመጣላችሁ። የሆነ ዲግሪ ጨምረህ ትመጣለህ። ትምህርት ቤት ብትሄድ የሆነች ነገር በናቹራል በዚህ ለምድራዊ ነገር የሚጠቅም ዳቦ የሚያመጣ ነገር ጨምረህ ልትመጣ ትችላለህ። ትምህርት ቤት ብትሄድ እናንተ ልትጨምሩ የማትችሉበት ነገር እናንተ ላይ የማያሳድጋችሁ እንደውም ካስፈለገ የሚጎዳችሁ ደግሞ እንደሚጎዳችሁ ታውቁታላችሁ። ለምን ብትሉኝ መንፈሳዊ ሰዎች ናቸው። ለምን ብትሉኝ እናንተ አዲስ ፍጥረት ናቸው። ይገባችኋል። ይሄ እኮ የሚጎዳ ነው ትላላችሁ፣ ግን እዛው ናችሁ። ይሄ እኮ ትክክል እኮ አይደለም ትላላችሁ፣ ግን እዛው ነህ። ይሄን እኮ አልወደውም ትላለህ፣ ግን እዛው ነህ። በተለያያን በፈለጋችሁት በሉት። ዛሬ በመሃል ጳውሎስ በመሃል የእርሱን ልጆች እነ ጢሞቴዎስን እነ ቲቶን እንደሚመክር የመምከር ያህል ምክር ዛሬ ልለግስ ፈልጋለሁ። ህዝብን አንዳች የሚመክር ነገር አላችሁን አይደል ተባሉት። በቃ ይሄ ነው። አሁን እኮ አንድ ሰው ናስበክ ብለው እኔ መስበክ አልችልም ካለ ህዝብን የሚመክር ነገር አለ ብትለው ግን አለኝ ይላል። እሱ ትምህርት ነው። እነ ጳውሎስ እንደዛ ነው ያሉት። አንዴ እነ ጳውሎስ የተባሉት እንጂ ወገኖች ህዝብን የሚመክር አንዳች አላችሁን ሲል ኧረ አለን አለ ጳውሎስ። አግኝተን ነው አለ። ቆንጆ መድረክ አገኘ። እዛ ላይ የሰበከው ግን በሚቀጥለው ቀን ከተማ ሁሉ ተነድሎ እስኪመጣ ህዝብ ሁሉ ተነድሎ እስኪመጣ ድገመን የተባለ ማለት። ስለዚህ ምክራችሁ ጠቃሚ ነው። የቅዱሳን ምክር፣ የአማኞች ምክር፣ የመጋቢዎች ምክር በጣም መልካም ነው እና ከተለያዩ ሀንት ከሚያደርጉን ትክክል ካልሆኑ የግድ አሁን ቶሎ ብለን ሶሻል ሚዲያ ብቻ እንዳንሄድ ጥሩ ነው። እሱ ላይም ብዙ መስተካከል ያለብን ብዙ ነገር አለ። ሶሻል ሚዲያ ለመልካም ነገር እንደምንጠቀመው ሁሉ ወይም ለክፉ ነገር እንደሚጠቀም ለመልካም ነገርም ጥቅም አለ። መልካም ነገርም እንዳለ ሁሉ ክፉ ነገርም አለ። ግን አሁን መልካምና ክፉ መሆኑን የምታውቁት በምንድን ነው ካላችሁ እናንተ ላይ የሚጨምረው ነገር እናንተ ላይ እየጨመረ እያሳደጋችሁ እያደጋችሁበት እያደጋችሁበት ከሄዳችሁ በሆነ ነገር እያደጋችሁ የምትሄዱ ከሆነ መልካም ምክር እየተካፈላችሁ ነው ከዛ ከዌብሳይት ወይም ከኔትወርክ። ግን እሱ ብቻ አይደለም። በጣም ብዙ ወሬ ሊሆን ይችላል፣ ሐሜት ሊሆን ይችላል። አትወዱትም፣ ግን የምትቀጥሉ ሰዎች ካላችሁ የማትፈልጉትን የማንፈልገውን ስንፍና የማንፈልገው እኛ ላይ ልናየው የማንፈልገው ውስጣችሁ ይነግራችኋል። ህሊናችሁ ውስጣችሁ ይነግራችኋል። ግን ስንፍና ሰነፍን እኮ ምግብ እንኳን ብታቀርብለት ይላል አጉርሱኝ ይላል ምሳሌ ላይ በቃ የሆነ ስንፍና ታውቁታላችሁ። ይሄ ክፉ ካራክተር ነው። የአማኝ ካራክተር አይደለም። ስንፍና
በየትኛውም ነገር ስንፍና ሲባል ለስራ ሊሆን ይችላል። ስራ ሲባል እኔ እባክህ ንጉሱ ይመግበኛል ይላል። ጴንጤን እኮ ማስተካከል ንጉሱ ይመግበኛል ይላል። ጳውሎስ እኮ በጣም የተቸገረው ለተሰሎንቄ ሰዎች አንዴ ሰበከ እዛ ተሰሎንቄ ላይ ኢየሱስ ይመጣል ብሎ በደንብ አድርጎ ነው የሰበካቸው። ተሰሎንቄን ሂዱና ይሁ ተሰሎንቄ ላይ ብዙ የሰበከ እንዴ አሉ። ሁሉም እጃቸውን አጣምረው ቁጭ አሉ። ስራ ያለውም ቁጭ አለ። ኢየሱስ ይመጣል ሲባል በቃ የኢየሱስ ይመጣል ራሳችሁን አዘጋጁ ትምህርት ነው። ሲያያቸው ሁሉም እጁ እንዴ ምን ሆናችሁ ነው አለ። ስራ ሰሩም እንዴ ምን ሆናችሁ ነው እጃችሁን አጣምራችሁ ቁጭ ያላችሁት አለ። ጌታ ይመጣል እናንተ ተውታለ። እኛ ጌታ ይመጣል ብለን የሰበክነው በማንም ትከሻ ላይ እንዳንከብድ በገዛ እጆቻችን እየሰራን እንዳገለገልናችሁ እወቋል። እኛ እኮ እየሰራን ያገለገልናል። ትቀልዳለህ እንዴ አለ። እኔ አንድ ህግ አወጣለሁ አለ። ህግ ያወጣው እዛ ላይ ነው። ተሰሎንቄ ላይ ያወጣው ህግ በጣም የሚገርም ነው። ሊሰራ የማይወድ አይልበስ አይደለም። ምን አይበል? አይብላ። የማይሰራ አይብላ አይደለም ያለው። በጣም ብዙ ሰዎች እችን ቃል እንደዚህ ነው የሚጠቀሙበት። ትክክል አይደለም። ሊሰራ የማይወድ እንጂ የማይሰራ አይልም። አንዳንድ ሰው መስራት ይፈልጋል፣ ስራ ላይኖረው ይችላል። እሱን አይብላ አልተባለም። እሱ ይብላ ስራ እስከሚያገኝ። ስራ የሌለው አይደለም አይብላ የተባለው። ሊሰራ የማይወድ ስንፍና የሞላበት ስራ ሲባል ልቡ ሙጥት የሚል የሆነ ነገር በቃ ውስጡ የሞተ ፍላጎት የሌለው የመስራት አፒታይት የሌለው ለታይታ ብሎ የሚሰራ ራሱን ለማሳደግ እውቀትን ለመጨመር ሳይሆን ትጋት የሌለው ትጋትና ፍጋት ይለያያል ብለናል። ትጋት ለአማኝ የተሰጠ ነው። በትጋት ማይሰሩ የስራ አፒታይት የሌላቸው ተጨቅጭቀው የሚሰሩ ለምን አልሰራም ተብሎ የሚሰራ ሊሰራ የማይወድ አለና አይልበስ አይደለም አይብላ ብሎ የዘጋበት ነው። ስንፍና ክፉ አደጋ፣ በአማኞችን የተጠናወተ አደጋ አንዱ ይሄ ነው። ንጉሱ አለ። ንጉሱማ አለ። አንተ ምን እያረክ ነው? አሁን ስለ ንጉሱ አትንገረን። ንጉሱ እሱ ቸር ነው፣ እሱ ሙሉ ነው፣ ችግር የለም። አንተ ግን ምንድን ነው? እግዚአብሔር እኮ ሰራተኛ ነው። እግዚአብሔር እኮ ሰራተኛ አባቴ እስካሁን ድረስ ይሰራል እኔም ደግሞ እሰራለሁ አላለም እንደ ኢየሱስ እንዴ? እግዚአብሔር እኮ ሰራተኛ በቃ ትጉ እኮ ነው። ምድርን እንኳን ሊሰራ ምንድን ነው ያለው? የሚሰራባት ሰው አልነበረምና ዝናብ አላዘነበም አለ። ዘፍጥረት ላይ እንኳን ስታዩ ለምን ዝም ብሎ ያጨቀየዋል ጌታ? መጀመሪያ እኮ ሁሉን ነገር ፈጠረና ዝናብ አላዘነበም አለ። ምድር ምንድን ነው? ጉም ከእንትን እየወጣች ምድርን ታጠጣ ነበር አለ። ጉም ከእንትን ላይ ከባህር ላይ ጉም ይመጣና ምድርን ያጠጣል። ዝናብ ለምንድን ነው ያላዘነበው ሲባል እግዚአብሔር ዝናብን አላዘነበም ምድርን የሚሰራባት ሰው አልነበረምና ነው። ዝም ብሎ ያጨቀያል። ዝናብ የሚሰራባት ሰው ይፈልጋል። እግዚአብሔር ሰራተኛ ነው፣ እኛም ሰራተኞች ነን። ትጉዋን ነን። ባላችሁ ጊዜ ባላችሁ ነገር ሁሉ ክፍት ባላችሁ ጊዜ ሁሉ ለምን አሁን በጣም ብዙ ሰው ለምን የሶሻል ሚዲያ ተጠቂ ሆነው? ስራ ስለሌለው ነው። ስራ ፈት ስለሆነ ነው። ስራ የሚሰራ ሰው ቀኑ ሙሉ ላይ ያስበው ይችላል። ማታ ሲያርፍ የሆነ ነገር ለማየት ብቻ የቀኑ ውሎ እንዴት ነው ዛሬ፣ እንዴት ነው ከተማችን፣ ዜናም አላየውም እስቲ ዜና ለማለት ከሆነ ነው እንጂ ጠዋት ገና ከእንቅልፉ ብሎ ተነስቶ የሰዎችን ፎቶ ሲያምር ላይክ አይ ላይክ ዩ ምንድነው ደግሞ የሆነ ነገር ምናምን ኖርማል ነው። በየትኛውም ሁኔታ ነው ማወራችሁ። ትጓን እንሁን እስቲ አሜን። አማኞች ነን። ትጓን እንሁን፣ ሰነፍ አንሁን፣ የሆነ እንትን አንሁን፣ ለተራ ነገር አንውረድ። ስለዚህ በማንኛውም ነገር የማትወዱትን ነገር አትልመዱት፣ አትግባበት። ከቻልክ ያንንም ለምደዋር ይሄንንም ልመደው። ሌላ ልምድ እኮ ማድረግ እንችላለን። በኋላ እመጣለሁ። ጌታ ይባረክ። እሺ መነሻ ጥቅሴን አንደኛ ጢሞቴዎስ 4:6 ጳውሎስ የመከረውን ምክር ነው። አንደኛ ጢሞቴዎስ 4:6 ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ለጢሞቴዎስ የመከረው በጣም ፓወርፉል። አንደኛ ጢሞቴዎስ 4:6-9 ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል
የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ። ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። አሁን ምክር ነው፣ የፖል ምክር ነው። የአሮጊቶችን ተረት ከሚመስለው የሚመስል ከተረት ተረት አይደለም ወራው፣ ግን ልክ ከተረት ተረት የማያልፍ ጥቅም የሌለው ልድገማት 7 ነገር ግን ለዚህ ዓለም ከሚመችና የአሮጊቶችን ሴቶች ጨዋታ ከሚመስለው ተረት ራቅ። እግዚአብሔርን ለመምሰል ግን ራስን አስለምድ። ሃሌሉያ! ይሄ በጣም ፓወርፉል ነገር ነው። ራስን አስለምድ። በአዲሱ መደበኛ ትርጉም ምን እንደሚል ልናገርና ያን ልጨርሰው። እግዚአብሔርን ከማያከብር እርባና ቢስ አፈ ታሪክና ከአሮጊቶች ተረታ ተረት ራቅ። ይልቁንም ለእውነተኛ መንፈሳዊ ሕይወት ራስን አሰልጥን። እስቲ አሜን። ራስን አስለምድ፣ ራስን አሰልጥን። እግዚአብሔርን ለመምሰል ራስን አሰልጥን። ሰውነትን ለስጋዊ ነገር ማስለመድ ለጥቂት ነገር ይጠቅማልና እግዚአብሔርን መምሰል ግን ያውኑና የሚመጣው ሕይወት ተስፋ ስላለው ነገር ሁሉ ይጠቅማል። ጥቅም ያለው እግዚአብሔርን መምሰል ነው። ለሚመጣውም ሕይወት እግዚአብሔርን መምሰል ማስለመድ ከጀመርክ ለሚመጣው ሕይወት ለሚመጣው ሁሉ ሕይወት ለአሁኑም ለሚመጣውም ሕይወት የሚጠቅም ነገር አለው አለው። ይህ ቃል ብሎ ዘጋው 9 ላይ ይህ ቃል የታመነ ሁሉም እንዲቀበሉት የተገባ ነው። ጌታ ይባረክ። ሁሉም እንዲቀበሉት። ስለዚህ ሁላችንም እንድንቀበለው የተገባ ከሆነ እንማራለን ማለት። ምንድነው ይሄ የተገባው? ራስን እግዚአብሔርን ለመምሰል አስለምድ። እግዚአብሔርን ለመምሰል የማያሳድግ ነገርን ራቅ ነው ያለው እዚህ ጋር። የአሮጊት ሴቶችን ጨዋታ ከሚመስለው ተረት ራቅ። ከሚመስል ነው የሚለው። አሁን የግዳውን ተረት አይደለም። አንዳንድ ጊዜ መንፈሳዊ ነገርም ይመስልና ግን ተረት ነው። አፌን በዳቦ አብሱ ተብሎ የሚዘጋ ይመስላል። ስታየው መንፈሳዊ ነገር ነው የሆነ ስትመለከተው፣ ግን እናንተ ላይ ቢውልድ የማያደርግ እናንተ ላይ የሆነ ነገር የማይጨምር የሆነ ያፈላስፈው ይሆናል ወይ ፍልስፍና፣ የሰው ፍልስፍና ቢብሊካል ፊሎሶፊ ሳይሆን የሰው የአእምሮ ጭማቂ፣ የሰው የሆነ አንዳንድ የሆነ ማይሆን ነገር ፍለጋ ሲካሄድ ይንሻፈፋሉ። ሮንግ ነገር፣ ተረት ወዴትም የማያደርስ። ባጭሩ የትኛውንም መንፈሳዊ ህይወት ወይ የትኛውንም መንፈሳዊ ምግብ፣ የትኛውንም መንፈሳዊ ነገር ስትካፈሉ ማንን ወደ መምሰል የሚያመጣኝ የሚል ማወቅ አለብን። ወደ ክርስቶስ ካላሳደገን፣ ራስ ወደሚሆን ወደ ክርስቶስ ካላሳደገን፣ እግዚአብሔርን ወደ መምሰል የማያመጣን ከሆነ ያለንበት ወይም ቁጭ ብለን እየሰማን ያለነው ተረት የአሮጊት ሴቶችን ጨዋታ ከሚመስል ተረት። አዲሱ መደበኛ ትርጉም ምንድነው ያለው? ቅድም እንደገመው እግዚአብሔርን ከማያከብር እርባና የሌለው ማለት ነው። እርባና ቢስ አፈ ታሪክና ይላል። አንድ ጊዜ አፈ ታሪኮች ይበዛሉ። አፈ ታሪክ ምንም ያበቃም አይጠቅም። እስቲ ከኔ ጋር ምንድነው ሪሌት የሚሆነው ይሄ ነገር? እሺ ተወራ ከኔ ጋር ምንድነው ሪሌት? ከኔ ጋር የሚገናኘው ከዚህ ጋር ይሄ ቃል ለኔ ምንድነው? ለኔ ከዚህ ትምህርት ውስጥ ወይ ከዚህ ቃል ውስጥ እኔ የምወስደው ነገር ምንድነው ብለን ሁሌ መገምገሚያችን እሱ ይሁን። ምንድነው ማገኘው? ምንም ከሆነ የአሮጊት ሴቶችን የሚመስል ተረት ውስጥ ነው ያለነው። ባጭሩ ዋና ዓላማዬ ራቅ። ከማይገባ ነገር ምን በል ነው ያለው? ራቅ። ትእዛዝ ነው፣ ምክር ነው፣ ምክራዊ ትእዛዝ ነው። ራቅ። ከማያሳድግ እግዚአብሔርን ወደ መምሰል ከማያመጣ ነገር ራቅ። እግዚአብሔርን ወደ መምሰል የሚያመጣ ነገርን ቅረብ። እስቲ አሜን። ወደዚህ ቅረብ። እግዚአብሔርን መምሰል ራስን አስለምድ። በፍቅር መመላለስ ቢሆን፣ በትህትና መመላለስ ቢሆን፣ መንፈሳዊ ካራክተርስ ወይም የክርስቲያን መልካም ካራክተሮች ምንድነው የሚጨምርልኝ? ይሄ ማለት አለብን። ሁሌ ዝም ብለን በቃ ምንነዳ መሆን የለብንም። እኔ ላይም እንደሚጨምረው ማንን ወደ መምሰል ነው የሚያመጣኝ? 2 ጥቅስ ነው ዛሬ የምናገረው። አንደኛው ይሄ ነው፣ ራስን አስለምድ፣ እግዚአብሔርን ለመምሰል ነው። ሁለተኛው
ሮሜ 12:2 ነው። የእግዚአብሔርን ፈቃድ እንወቀው። የእግዚአብሔር ፈቃድ እርሱም የእግዚአብሔር ፈቃድ ይታወቃል አይታወቅም የሚባል ጨለማ የለውም። እግዚአብሔር ፈቃድ የእግዚአብሔር ፈቃድ እንደውም በልጁ በክርስቶስ ተገልጧል። እንደው ሚስጥር የሚባል የለም። አሁን ሚስጥሩም በክርስቶስ አይደል? ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖር ነው አለ። የፈቃዱ ሚስጥር ደግሞ አስታውቆናል አለ። አሁን እኮ የተገለጠ ነገር ነው። የእግዚአብሔር ፈቃድ ግልጽ ነው። በቃሉ የተገለጠ ነው። በቃሉ የታወቀ ነው። በቃሉ የታየ ነው የእግዚአብሔር ፈቃድ ግን ባጭሩ ሲያስቀምጠው እዚህ ጋር ምን አለ? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አማርኛችን ነው በልባችን የሚለው፣ በእንግሊዘኛው አእምሮ ነው የሚለው። በአእምሮአችን ወይም በእንግሊዘኛው አዲሱ መደበኛ ትርጉምም ሄደን ስናየው በአእምሮአችሁ መታደስ። ለምን ልብ አይታደስም? አእምሮ ነው የሚታደሰው። ልብ ማለት የመንፈስ ክፍሉ ብዙ ጊዜ ልብ መንፈስን ወይም መንፈስ ለማለት ልብን ይጠቅሳል። አንዳንድ ጊዜ ደግሞ አእምሮን ለመጥቀስ ልብ ይጠቅሳል። ስለዚህ ከኮንቴክስቱ ስትመጡ ነው የምታገኙት። ይሄ ስለ አእምሮ የተወራ ነው፣ ይሄ ልብ የሚለው ለአእምሮ ነው፣ ይሄ ልብ የሚለው ለመንፈስ ነው ብለን የምንከፋፍለው እኛ እንጂ እዚህ ጋር በአእምሮአችሁ መታደስ ተለወጡ እንጂ ጨርሱልኝ፣ ድገሙልኝ፣ ይህንን ዓለም መምሰል ይቻላል ማለት ነው። ቅድም ማንም መምሰል አልኩ፣ እግዚአብሔርን መምሰል ራስን አስለመድ። ሁለተኛውስ ይህንን ዓለም መምሰል ይቻላል። በምን? ወይም ደግሞ ይህን ዓለም መምሰል አይቻልም ወይም እግዚአብሔርን መምሰል ይቻላል። በምን? ይኸው ኪው በአእምሮ መታደስ ነው አለ። አእምሮውን እያደሰ ያለው የእግዚአብሔር ቃል አዲስ ኪዳናዊ የእውነት እውቀት በክርስቶስ ኢየሱስ ያገኘነው የሕይወት ስርዓት የጸጋው ቃል በክርስቶስ ኢየሱስ የተደረግነው የሆነው የተቀመጥነው ያገኘነው የተካፈልነው ማንነን እኛ በክርስቶስ የሚለውን ይህንን እውነት ስትማረው አእምሮን ያድሰዋል። ያ አእምሮ ሲታደስ እውነትም ክርስቶስን ወደ መምሰል፣ ክርስቶስ እንዳደረገ ለማድረግ፣ ክርስቶስ እንደኖረ ለመኖር፣ ክርስቶስ እንደተናገረ ለመናገር፣ ክርስቶስ እንደሚያስብ ለማሰብ ያደርገናል። ምኑ? ይሄ የእውነት እውቀት። ለዚህ ነው ያዕቆብ 1 ላይ ሲናገር ያዕቆብ 1:21 ላይ በውስጣችሁም የተተከለውን ነፍሳችሁን ማዳን የሚችለውን። ስለዚህ የነፍስ መዳን የሚባለው የአእምሮ መታደስን ነው። ነፍስ ምድነው በእግዚአብሔር ቃል ስለሆነ፣ ስለዚህ ነፍሳችሁን ማዳን የሚችለውን ቃል በየዋነት ተቀበሉት። ቃል ሁልጊዜ የምታነብ ከሆነ አእምሮ እየታደሰ ስለ ሪኒዊንግ ዘ ማይንድ አንድ ቀን በደንብ አስተምራለሁ ወይም አስተምራለሁ። ትምህርቶች ወስዳችሁ መስማት ትችላላችሁ። ጌታ ይባረክ። ስለ አእምሮ መታደስ በደንብ አስተምራለሁ ሰፊ ሳምንታት። ግን ስትታደሱ አሁን ለምሳሌ የለም እንጂ አሁን ኤክስፒሪየንሱን ትባረክ በቃ ይሄ ንጹህ የእውነት እውቀት ሲገባ አእምሮ ውስጥ ያለው በብርጭቆ ውስጥ አድርገን አስተምረናል። ብርጭቆ ውስጥ ያለ የቆሸሸ ወይም ሻይ ቅጠል ምናምን የነበረው ውሃ ዝም ብለህ ይሄን ብትጨምርበት፣ ዝም ብላችሁ ጨምሩ እስቲ ቤታችሁ ሄዱና ኤክስፒሪየንስ አድርጉ። ዝም ብላችሁ ይሄን አፍሱበት፣ ያንን አትድፉት፣ ይሄን ጨምሩበት። ያም በመድፋት አይደለም፣ አትደፋው፣ ተው፣ አትተው፣ አትንካ ምናምን በሚል አትተው፣ ስለማትተው ነው። አትተውት፣ አትንካ፣ አትይ፣ አትቅመስ የሚለው አሁን ለአዲስ ኪዳን አማኝ አይሰራም። አይተውም፣ ተው በማለት አይተውም። ተው፣ አትተው፣ አትቅመስ፣ አትንካ፣ አትለፍ በሚለው ብቻ ከሄድን፣ በዚህኛው የህግ ስርዓት የሙሴ ስርዓት ከሄድን ሰዎች ነፃ መውጣት አይችሉም። ይሄ ቢሆን ኖሮ ክርስቶስ አይመጣም ነበር። ሰዎች ባትንካ፣ ባትቅመስ፣ ባትሄድ፣ ባትለፍ ቢሄዱ ኖሮ ቢስተካከሉ ኖሮ። ይሄ ብቻ ግን አይደለም። አሁን የሚያስፈልገው ይኸውላችሁ የእውነትን እውቀት ዝም ብለህ ስከት እስቲ ይሄንን አስለምድ። ቅድም ያልነው አዘሴም ታይም በቃ አሁን ወደዚህኛው ልመድ። ይሄኛው እየከበደ ይሄኛውን ይዞሃል። ከዚህኛው ውጣና ወደዚህኛው ልመድ። አንድ ነገር ተለማመድ። እግዚአብሔር ለመምሰል የሚያደርግ ነገር ወደ ቃሉ ከሆነ፣ ቃል ለማንበብ ከሆነ፣ ቃል ለማጥናት ከሆነ፣ የጸሎት ሰው መሆን ከፈለክ እስቲ ወደ ጸሎት ግባ። እስቲ ዝም ብለህ የሆነ ነገር ከምትሰማ እስቲ መዝሙር ስማ። ትግል ነው የሚሆንብህ። አሁን ትግል ሊሆንባችሁ ይችላል። ይሁን ስላለመድነው ነው። ይሁን ዝም ብለህ መዝሙር ክፈት፣ መዝሙር ስማ፣ አድምጥ፣ ቃሉን አንብብ፣ ጸልይ። ይሄ እነዚህ መንፈሳዊ ስርዓቶች አንተን እግዚአብሔርን ወደ መምሰል ያሳድጋሉ።
እስቲ አሜን። እግዚአብሔርን ወደ መምሰል በቃ ዝም ብለህ መንፈሳዊ ነገር ትምህርቶችን መስማት። መኪና ላይ ምንድን ነው የምትሰማው? ሞባይል ላይ ምንድን ነው የምትሰማው? የትኛው ስብከት? እኛ አሁን ብዙ ስብከቶች አሉ፣ ብዙ ትምህርቶች አሉ። ለሌላ እንኳን እኛ ለማውጣት ሁሌ እንታገላለን። ስንቶቻችሁ የኔን ትምህርት ስንት ትምህርት አለ? ስንት ጂቢ አለ ማለት ነው ያለብን። ካሁን በኋላ ሁሉም አለ የወጣውን ሁሉ ነው ሰምቶ ወስዶ ጌታ ይባረክ። የትኛው ሁሌ ለመስማት ለመሰለ በአንድ ጊዜ መስማት ሪኒዊንግ ዘ ማይንድ ባለፈው ሳስተምር አንዴ ውሃውን በመጨመር ዛች ብርጭቆ ላይ አይጠራም፣ ውሃው አይጠራም። በአንድ ጊዜ መስማት፣ በአንድ ፕሮግራም በመስማት አትለወጥም። ዴይሊ መስማት፣ ደጋግመ በመስማት አካል የሚይዘው ደግመ ስትሰማው ይሄን ነገር ሰምቼዋለሁ አውቀዋለሁ ስሜት ሳይኖር ምን የሆነ ነው በቃ ይሄ ዴይሊ ማንበብ፣ ዴይሊ መስማት፣ ዴይሊ ከቃሉ ጋር ያላችሁ ህብረት የጠነከረ፣ ከአባታችሁ ጋር ያላችሁ ህብረት የጠነከረ የጸሎት ሰዎች፣ መንፈሳዊ ሰዎች። ባጭሩ አይምሮአችንን በእግዚአብሔር ቃል ካላደስ ነው በዓለም ዕውቀትና ሐሳብ አይምሮአችን ተሞልቷል። አይምሮ ባዶ ሆኖ አያውቅም። ነፍስ ያለ ዕውቀት ሆና አታውቅም። ባይብል ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ያለው ያለዚህኛው ዕውቀት ነው። መልካም አይደለም የተባለው እንጂ ያለ ዕውቀት ሆና አታውቅም። ነፍስ በዕውቀት የተሞላች ናት። በየትኛው ዕውቀት ነው የተሞላችው ነው ጥያቄው ይሄ ነው እንጂ ነፍስ ያለ ዕውቀት ሆና አታውቅም። በእግዚአብሔራዊ ወይም በትክክለኛ መንፈሳዊ ዕውቀት ካልተሞላች ነፍሳችን በዓለም ዕውቀት ተሞልታለች። በቃ ባይ ዲፎልት አለ ፉል ነው። ያ የዓለም ዕውቀትና የዓለም መረዳት፣ የዓለም ትምህርት፣ የዓለም ድምፅ። ዓለም እኮ ሲስተሟን እንዴት እንደምትለዋውጥ አሁን ቲክቶክ ብላ ያመጣቸው ሲስተማቲክ እኮ ነው። ሰውን እኮ ለመያዝ ነው። የሆነ ትንሽዬ ናት፣ አንድ ደቂቃ አይደለም፣ ቁጭ ነው የምትላት፣ ትወዘፋታል፣ ቁጭ ነው የምትለው፣ ይይዛል። አጫጭር ይሁን ነገር ስታዩ ህፃናትን ለመያዝ ዓለም የሚጠቀምበት መጠቀም ፊልሞች ሲሰራ የተለያዩ ነገሮች ሲሰራ እኔ ከልጆቼ ጋር ፊልም ማየት እንኳን አልችልም። ሳይ ምኑ እንደሚያስደስታቸው የሆነ ነገር ጭው ከለሩ ምኑ የሆነ ነገር አይኑ ምን ይዟቸዋል እነሱን በጣም ይወል በከለር በስፒድ ሳይንሱን ሄዳችሁ እስቲ ቼክ አድርጉ። በፍጥነት ጨው ያንን ይለምዱና እዚህ መጥተው ጌታ ስትለው የሆነ ራሱ ይለዋል። ራሱ ለምን ቀልጠፍ ያለ ነገር እዚያ መንፈሳዊ ነገራችን ይወረደ። በቃ እንደውም አንዳንድ ቦታ እንደውም ጎልያድ ትልቁ ዳዊት አጭሩ ሊሰማው ነው የማይፈልገው። ለምን የሚያየው ዓለም ይዘዋለች አይምሮውን። ዓለም በተለያየ አይነት ከለር ቪዲዮ የሆነ ነገር ምናምን ሹት የሆነ ነገር ምናምን ስታደርግ አይምሮውን አፍጥኖታል። ያንተ ደግሞ ይሆናል። ከዓለም እኩል እንኳን መጓዝ አልተቻለም ነው ባጭሩ። ከዓለም በላይ መሄድ ስንችል ልጆቻችንን ለመማረክ ህዝባችንን ለመማረክ በእውነቱ ቀጥ ለመያዝ ከዓለም በላይ መሄድ ስንችል መንፈሳዊ ነገር ዲክላይን እያደረገ የመጣውበት ምክንያት የሰውም አፒታይት ነው፣ የእኛም አቀራረብም ነው። ሁለቱም ነው። ስለዚህ ባጭሩ እግዚአብሔርን የማይመስል ሰው ዓለምን ይመስላል። ይህን ዓለም አትምሰሏል። መምሰልና መሆን ይለያያል። ዓለማዊ አትሁኑ አይደለም ያለው፣ በጌታ ናቸው የሮሜ ሰዎች። በአይምሯችሁ መታደስ ካልተለወጣችሁ ግን ይህን ዓለም ትመስላላችሁ። መምሰል ዓለም እንደሚሄድ ዓለም የሚለው ግሎቡን አይደለም ኮስሞስ ነው የሚለው። ኮስሞስ የዓለም የኑሮ የትዳር ሲስተም ነው፣ የንግድ ሲስተም። ዓለም የራሷ ፓተርን አላት። ኮስሞስ የሚባል አንድ ዓለማዊ እንዴት ነው የምታገቢው ወይም እንዴት ነው እጮኛ የምትመርጪው ወይም አንድ ወንድን ሄደ ብጠይቀው የራሱ እውቀት ይነግራል። በዚህ ኮስሞስ ተይዟል። ያን ኮስሞስ ሲስተም ነው የሚቀጥሉት። የራሱ የሆነ የማግባት ንግድ ሲባል ንግድ ይላል፣ ያስረዳል። ዝም ብለህ ነው የምትነግደው ምናምን ይላል። ዝም ብለህ ኮብላር ነው የሚሆንብህ ይላል። እና እንዴት ነው ምናምን ስትለው ሸክላ ትፈጫለህ ይላል። ቀይ ሸክላ በርበሬ
አሁን ይሄ የዓለም ሲስተም ነው። ዓለም የራሱ እውቀት አላት። ቢዝነስ ሲባል ቅቤና ሙዝ ይላል። ሰው ይጎዳል ስለው ሰው አካይ ምናምን ይላል። ግን ሰርቶ ቅቤና ሙዝ አደባልቆ ለአክስቱ ነው የሚሸጥላት። አክስቱ ያን ቅቤ ትበላና ኧረ ወዴት ትላለች። ምንም በቃ የዓለም የራሱ የንግድ የኑሮ የማግባት የተለያዩ አይነት ሲስተሞች አሉት ዓለም። መንፈሳዊ ጋር ስትመጣ ደግሞ የራሱ ዓለም እንዴት ነው የምትበለጥገው ብትለው የትም ፍጪው ዱቄቱን አምጪው ይላል። በማከማቸት ነው ይላል፣ በማጠራቀም። መንፈሳዊ ደግሞ እንዴት ነው የምትበለጥገው ስትል በመስጠት ይላል። ይሄ በመሰብሰብ ነው። ሀውቱ ጋዘር ነው። ምን ያህል ሰብስበሃል፣ ምን ያህል ይዛል ነው። ይሄ ደግሞ ምን ያህል ዘርታል ነው። መንገዱ ራሱ የተለያየ ነው። ምን ያህል ዘርታል፣ ምን ያህል በእግዚአብሔርና በመልካም እርሻ ላይ በእግዚአብሔር በሆኑና በመልካም እርሻዎች ሁሉ ላይ ዘርታል። አንዱ የፕሮስፔሪቲ ማኒፌስቴሽን በሶዊንግ ኤንድ ሪፒንግ ስለሚመጣ በመዝራትና በማጨድ አንድ ብቻ ግን አይደለም። መስራትም አለ መጥራትም አለ። የዘራ የጠራ ብለን ድሮ አስተምረናል። የጠራ የሰራ የዘራ ብዬ አስተምሬያለሁ። ስለዚህ 3 ፓተርኖች አሉ። እዚህ ግን ኮስሞሱን ነው ማውራችሁ። የዓለም የራሷ የሆነ ሲስተም አለ። በየትኛው ሲስተም እየተያዝን ነው? የትኛው ሲስተም እንጆ እያረከው ነው? የትኛውን ሲስተም ነው ሞር ታይምህን እየወሰደ ያለው? ባጭሩ እዛው ዛሬ ብዙ ባጭሩ ብያለሁ። ዛሬ በሌላ ቋንቋ ይል ነበር የኔ ወዳጅ። እግዚአብሔርን መምሰል የምንችልበት መንገድ ሰጥቶናል። ይህን ዓለም የምንመስልበት ሲስተም አለ። ይህንን ዓለም ልንመስል፣ ዓለም እንደሚያወራ፣ ዓለም እንደሚያማ፣ ዓለም እንደሚናገር፣ ዓለም ዱለት ነው እንደሚል እኛ አንልም። እስቲ አሜን። ዌር ዲፈረንት። እስቲ እኔ ልዩ ነኝ በሉ እስቲ። አዎ ልዩ ነህ። ዱለት ከሚለው ጋር ዱለት አትበል ይላል ባይብል። ኢሳይያስ ዱለታ ከሚለው ይላል በአዲሱ መደበኛ ትርጉም። ልንጠፋ ነው ከሚለው ጋር አብረ ልንጠፋ ነው አትበል ማለት ነው። እንዲህ ልንሆን ነው፣ እንዲህ ልንሆን ነው፣ እንዲህ እኮ ሊሆን ነው፣ እንዲህ ሊሆን ነው፣ ሀገራችን በቃ መከራዋን ልትበላ ነው። አንተ መልሰህ አንተ አታስቆምም። ወደፊትማ በቃ ምንም ሲል አይ ወደፊትማ ነገር ሁሉ ቀላል ነው የሚሆነው። እዛው መለስኩት። እዛው አይ እንዴት ይሆናል አለ። እኛው ራሳችን ነዳጅ እናወጣለን። ምን ዱለታ ከሚለው ጋር ዱለታ ምን እዛ ውስጥ ይሁን ከፈለገ ምን አገባኝ እኔ ግን መቅዳቴን አላቆምም። 20 ሺህ ምን አገባኝ መቅዳቴን አላቆምም። ግን ዓለም ከሚለው ጋር እውነትን ነው አልልም። እስቲ አሜን። በቃ መስፈር አለብህ። እዛው ይሁን ሮንግ ነገር ሲያወሩ ልንጠፋ ነው አንጠፋም። እግዚአብሔር አለ። መልካም ነው የሚሆነው ለሀገራችን። እንደውም የብርሃን ዓመት ነው የሚሆንላት። እንደውም ነገሮች ሁሉም ይስተካከሉ ይመስለኛል። ሰው ግራ ገብቶት ይኸው ለምን ዓለም ሁሉ አንድ አይነት እያወራ ነው፣ አንተ ዲፈረንት ልታወራ ትችላለህ። ሰው ሁሉ ቁጭ ብሎ አንተ ልትቆም ትችላለህ። ሰው ሁሉ ቆሞ ቁጭ ብሎ አንተ ልትቆም ትችላለህ። ብራዘር ባመንክበት እውነት ላይ ቀጥል እንጂ ከሁሉ ጋር አብረ ከጀማው ጋር የምንጓዝ አንሆንም። እስቲ አሜን። ጀማው በሚሄድበት ስታይል አንሄድም። የኛ ዲፈረንት ነው። የኛ ወይ የኛ አካሄድ፣ የኛ ኗኗር፣ የኛ አስተሳሰብ፣ የኛ አነጋገር የተለየ ነው። ስለዚህ የማትወዱትን አትልመዱት። ሮንግ ነገር ይዟል፣ ተላቀቅ። የምትላቀቀው በሌላ ነገር ስተካ ነው። አንዳንድ ሰዎች ድሮ ሱሰኛ ሲሆኑ ለምሳሌ የሆነ አላቀም ነው አሁን ሲሉ ነው የምሰማውና ለምሳሌ ሲጋራ የሚያስቸግራቸው ሰዎች ልክ ሲጋራ ሲያቆሙ እሺ ሌላ ምን ልውሰድ ይላሉ። ምትክ መውሰድ አለባቸው የሆነ ነገር። ስለዚህ ልክ ሲጋራው ሲመጣባቸው ማስቲካ እየሄዱ ይገዛሉ። በማስቲካ ያስለምዱታል። ያንን ይረሱታል፣ ወደዚህኛው ይገባሉ። አንዳንዱ ደግሞ የሆነ ነገር ሲያስፈልገው እጥፍ ይልና ምግብ ይቀጠቅጣል። ምግብ በቃ ከሱስ የሚመጡ ሰዎች አንዳንድ ካያችሁ በደንብ ነው የሚበሉት። እዛ ጋር አያስፈላቸውም ነበር። አሁን ተቃራኒ ልንበቀል ተዘጋጅተናል ብሏል ጳውሎስ። አይታችሁ ታላላንኛ ቆሮንቶስ 10 ላይ አለማድረግን በማድረግ ልንበቀል ተዘጋጅተናል። ስለዚህ በፊት ቀማኛ ከነበረ አሁን በመስጠት ይበቀላል። ድሮ እያስቆመ የሚፈትሽ አምጣ የሚል ከሆነ አሁን በጌታ ሲሆን አሁን በመስጠት
ላጠረው በመስጠት ክፍተትን በመሙላት ይበቀላል። ይሄ ኦፖዚት ሳይዱን ዘራይት ሳይዱን ዘጉድ ሳይዱን መልካሙን መንገድ በመምረጥ መልካሙን በማድረግ ከዓለም ሲስተም በመውጣት ከዓለም ሲስተም የምንወጣው መልካሙን ሲስተም ስንለምደው ነው። የእግዚአብሔርን ሲስተም ስንለምደው ነው። በእግዚአብሔር መንገድ ስንጓዝ ነው። የእግዚአብሔር መንገድ ስናደርግ ነው። ስለዚህ የዛሬ ምክሬ እኔም ይሄ ነው። እነዚህን ጥቃቅን ቀበሮች ነው አይደል የሚለው የቱ ጋር ነበር አንድ ቃል መኃልየ 2:15 ላይ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን አለ። ስለዚህ አሁን አጥምደን የምንይዛቸው ጥቃቅን ቀበሮች ብዙ ናቸው መያዝ ያለባቸው። ጥቃቅን ቀበሮች ጥቃቅን ናቸው ወይ እኮ ትንሽ ናት እኮ ምናምን ናቸው ጥቃቅን ናቸው፣ ግን የወይኑን ማሳ የሚያበላሹ ናቸው። ትልቁን ስኬትን የሚያበላሹ ናቸው። ልትደርስ ያለበትን ከፍታ የሚያበላሹ ናቸው። ጥቃቅን ናቸው። አጥምደን ካልያዝ ናቸው። አሁን አንዳንዴ ሀሜት ሲምፕል ነው፣ በቃ ዝም ብሎ ይገርምሻል ምናምን ተብሎ ይጀመራል። እዛው ካላስቆምሻት ይገርምሻል። አንቺ እንትና ስለ እንትና ሰምተሻል፣ እኔ ወሬ አላወራ አትሳታውሪ፣ ጥቅስ የለሽም በያት በቃ መልሽ። ይሄ ዝም ብሎ ምን ሆነ እስቲ በይ ምናምን አትጣጂ። አብረሽ ጆሮሽን አብረሽ በቃ የአሮጊት ተረት ማለት ይሄ ነው። የማይጠቅም የሚያወርድ ከፍ የማያደርግ የማያንጽ እግዚአብሔር ወደ መምሰል የማያደርስ ግን ወደ ታች ይዞ ድራውን የሚያደርግ የሚያሰጥም። ስለዚህ እነዚህን ጥቃቅን ቀበሮች ሀሜት ሊሆን ይችላል፣ ስንፍና ሊሆን ይችላል። ቅድም እንዳልነው ጥቃቅን ቀበሮች ለእናንተ ይገባቸዋል። ጥቃቅን ቀበሮች እናንተ ጋር ጥቃቅን ቀበሮች ይገባቸዋል። አንተን አሁን ያስቸገረ ጥቃቅን ቀበሮ የቱ እንደሆነ ይገባል። አንቺን ያስቸገረች ጥቃቅን ቀበሮ የቱ እንደሆነ ይገባሻል። ግን አጥመዳችሁ ያዙት። አለበለዚያ የወይኑን ማሳ የደረሰውን የወይኑን ማሳ ሊበላ ያለውን መልካሙን ነገር የሚያበላሹ ናቸው። እንደውም አንድ ቦታ ላይ እንደውም ሲነገር የሞቱ ዝንቦች ይላል አይደል? መክብብ 11 ላይ የሞቱ ዝንቦች የተቀመመውን የዘይት ሽቶ ያገሙታል ይላል። ስለዚህ የተቀመመ ነገር አለ፣ ግን የሚያበላሹ አሉ። ስለዚህ ከነዚህ ተፋተን ከየትኛው ጋር እንጋባ የሚለውን ዛሬ እንወስን። አሜን። እግዚአብሔርን ለመምሰል ራስህን ምን በል አስለምድ። ዓለምንና በዓለም ያለውን ምን አትበሉ ይላል፣ አትውደዱ። 1 ዮሐንስ 2:15 ዓለምን ወይም በዓለም ያሉትን አትውደዱ። አሁን ምንድን ነው የተባለው? አትውደድ፣ ራቅ፣ ሽሽ። የተለያየ አንዳንድ ነገሮች የምታሸንፉት አሁን ለምሳሌ ከክፉ የጎልማሳነት ምኞት ሽሽ ነው የሚለው ባይብል አይደል? 2 ጢሞቴዎስ ምዕራፍ 2:22 ላይ ከክፉ የጎልማሳነት ምኞት ሽሽ ነው። በቃ ለማሸነፍ ነው የምትፈልገው፣ በመሸሽ ነው። በማሸሽ ማሸነፍ እንዳለ ሁሉ በመሸሽ ማሸነፍም አለ። በመሸሽ ክፉ ተብሏል። ከክፉ የጎልማሳነት ምኞት ሽሽ፣ ራቅ። እና እሳትን በጉያ ይዞ እኔ ምንም አልሆንም እኔ በጌታ ነኝ እየተባለ እሳት በጉያ ቢያዝ ይጋያል አለ። ትጋያለህ። በቃ በመሸሽ ነው። አንዳንድ ነገሮችም በመሸሽ እንጂ ምን እኔ ምናምን በሚል ብቻ በአንተ ፉከራም ብራዘር ውጤት አታመጣ። በመሸሽ ከምትጣበቀው ጋር በመጣበቅ ከእውነተኛ መንፈሳዊ ሕይወት ጋር በመጣበቅ ከእግዚአብሔር እና ከእግዚአብሔር ከሚመስል ነገር ጓደኛ እንኳን ስንመርጥ ምን አይነት ጓደኛ ነው? ምንድን ነው ሴፍ የሚያደርግብኝ? ቢውልድ የሚያደርግ ነው ወይ? የሆነ ነገር ትጨምርብኛለች ወይ ጓደኛዬ ማለት አለባችሁ። ምንድን ነው እስቲ ጓደኛዬ? እሺ ተገናኘን፣ አብረን ቁጭ አልን፣ ሻይ ጠጣን። ዛሬ ከሷ ምን መልካም ነገር ይዤ ሄድኩ ብለህ ማሰብ አለብህ። ዛሬ እስቲ ምን አወራች? እስቲ ምንድን ነው ያወራችው? ምንድን ነው ያወራው ይሄ ሰውዬ? ይሄ ወዳጄ ምንድን ነበር ዛሬ? የሚጠቅም ነገር ካልሆነ ብራዘር ጓደኛ ምረጥ፣ ሽሽ። አይጠቅምም፣ ይዞ ነው የሚወርደው። ወደ አንተ ሌቭል ካላመጣው ወደ እሱ ሌቭል ይወስዳል። መፋታት ካለብን እንፋታ። ባንዴ መፋታት ላትችል ትችላለህ። ወጣም ወረድ በትንሽም ቢሆን መጀመር የምትጣበቀው ከዚህኛው ሳይድ ከሸሸ ወደዚህኛው ሳይድ ስትጣበቅ ማንን እንደምትመስል ይታወቃል።
አለበለዚያ ይሄን ዓለም ብዙ ካርናሊዝም ወይም ብዙ ካርናሎች በቸርች የበዙት ዓለማውያን ወይም ስጋውያን የምንላቸው ዓለማውያን አይደለም ስጋውያን በቸርች ውስጥ የሞሉት ያው በብዙ ቸርች ነው ማውራው በቸርች ውስጥ ስጋውያን ሞልተዋል። ስጋውያን ማለት በጌታ ናቸው፣ አስተሳሰባቸው ግን እንደ ዓለማውያን ናቸው። ስጋውያን የሚባለው በጌታ ነስት ነው በጌታ ነኝ እንዴ አስራቴን ኮንትን እኮ ነው መከፍለው ይላል። ግን ስታየው ግን የሚያወራው ንግግሩ ሐሳቡ አኗኗሩ ምኑ ስታየው ግን ዓለምን ይመስላል የሚባለው ይሄ ነው። በጌታ ነው ግን ዓለምን ይመስላል። ከዓለም ጋር የሚመሳሰል ዓለም እንደሚኖር ዓለም እንደሚነግድ ዓለም እንደሚንቀሳቀስ ዓለም እንደሚያወራ ዓለም በሚሄድበት ስታይል እሱም መንገዱን የቀየሰ ከሆነ ይሄ ስጋዊ ይባላል። በጌታው ነው። በጌታ ያልሆነው እሱ ፍጥረታዊ ሰው ነው ተውት። እኛ ግን ፍጥረታዊ ሰው አይደለም፣ ስጋዊ ሰው አይደለም፣ መንፈሳዊ ሰው ነን። ለመንፈስ የነቃን መንፈሳዊ ነገር ምንወድ ኢንጆይ የምናደርግ የምንረካ እንሆናለን። ሃሌሉያ። ስለዚህ ከማይጠቅማቸው ወደኋላ ከሚስባቸው ነገር ራቁ። የጳውሎስ ምክር ነው ዛሬ እኔም መመክረው። ከማይጠቅም ነገር ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ስትርቅ አንድ ደግሞ ማድረግ አለብን። ከዚህኛው ስትርቅ እግዚአብሔርን ለመምሰል ራስህን አስለምድ። በማስለመድ ነው የምትርቀው ብሎ ፓተርኑን ነግሮናል። ስለዚህ በማይሆን ሁለት አይነት መልክ እዛም እዚህም ዓለምም የምንመስል በጌታም ነን አንዳንዴ ነው በጌታ ነህ እንደ ሁሉ ብለው ጥያቄ የሚጠይቁ ሰዎች በጌታ ነሽ እንዴ እውነት በስቲ እስኪ ማይ ካሉሽ አንቺ ነይና ጌታ እናስቀብልሽ። ምክንያቱም እንደዚህ መሆን የለብንም። መታወቂያችን ፍቅር፣ መልካምነት፣ በጎነት፣ መልካም ማሰብ፣ መልካም መናገር ይሁን ነገር ሲያዩ አንቺ ልጅ ጴንጤ ነሽ እንደ መባል አለብሽ። እስቲ አሜን። አንተ ግን የሆነ ነገርህ በጌታ ነህ መሰለኝ አይደል? ዝም እየጠረጠርኩ ልክ ብለሃል ትለዋለህ። ለምን ምንድነው ያሳወቀው? ዝም ማለት አይደለም። መልካም ሐሳቢ ስለሆንክ፣ መልካም ተናጋሪ ስለሆንክ፣ ክፉ ስለማትናገር፣ ክፉ ነገር ካንተ ስለማይወጣ፣ ዓለም እንደሚለው ስለማትል። እስቲ አሜን። አባቶ እናመሰግናለን። ስለ ሁሉ ከፍ በለልን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች